ሱመያ ዛሬ እንትን አስቀምጣለታለች ለሰይድ ማለት ነው። ይሄን ደግሞ የተገብረዋል ወላ የተገብረው ልናየው ነው። ምንድነው የፈለግሽውን ተናገሪ ስላላት እሱ ደግሞ የፈለግሽውን ተናገሪ ያላት እሷ ደግሞ ልጁን አስመርምረው አለችው እና ልጆቹን አሳይሃለሁ አለችው እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ደህና ነኝ አልሐምዱሊላህ። ዛሬ ጠፍቼ ነው የመጣሁት ማለት ነው። ሱመያና ሰይድ እንትን ብለው ማለት ነው የመጨረሻ ሰዓት እየደረሱ ነው መሰለኝ። ምን አላት እሷ ምን አለችው? ማስጠንቀቂያ ሰጠዋለች ማለት ነው። ማስጠንቀቂያ ሳይሆን ይሄን አድርግና ልጆችን አሳይሃለሁ ብለዋለች። እሱ ደግሞ ያደርጋል ወይ አያደርግም ምን ያላቅም። እና እሱ ያለችው ምንድነው ልጁን አስመርምረውና እሰጥሃለሁ እንትን አሳይሃለሁ እያለችው ነው። ልጆቹን አሳይሃለሁ እያለችው ነው ማለት ነው። ልጆቹን እንደዛ ከሆነማ እሷም ትታረቀዋለች። ግን ምን መሰላችሁ እሱ መመርመሩን ያስመረምረዋል። ግን እንደዚህ በቪዲዮ እየቀረጸ ቪዲዮ እየቀረጸ ዩቲዩብ ላይ እየለቀቀ ያደርገዋል ብዬ ነው ለምን ሙስተል አያደርገውም። ምክንያቱም እንደዛ ቢያደርገው ኑሮ ይነግራት ነበረ በፊትም ማለት ነው። በአደባባይ ይነግራት ነበር። እሱ ግን ያው ድብቅ ስለሆነ መንገር አልፈለገም ማለት ነው። እሱ ግን መንገር አልፈለገም ማለት ነው። ምክንያቱም የሆነ የሚበላሽ ነገር ስላለ እሱ መንገር አልፈለገም። እሷ ደግሞ በአደባባይ ንገረኝ ነው የምትለው። ይሄ በአደባባይ ንገረኝ የሚለው ምንም ይሳካል ብዬ አላምንም እኔ በበኩሌ ማለት ነው። አስተያየት ተሰጥ በበኩሌ ምክንያቱም እሱ ድብቅ አድርጎ ነው የያዘው። በሚስጥር የያዘ ነገር ስለሆነ እንዴት አሁን በአደባባይ ያወጣዋል? እሷ ደግሞ ለሰው ብዬ እኔ እንዴት የኔ ህይወት ይበላሻል ነው የምትለው መሰለኝ። ያስተሳሰቧ ለሰው ብሎ እንዴት የኔ ቤት ይፈርሳል የሚል ሀሳብ አላት መሰለኝ። ለሰው ብሎ ለምን ቤቱን ያፈርሳል ትላለች እሷ በልቧ ማለት ነው ሀሳቧ። እና እሱም በዩቲዩብ ላይ እየቀረጸ እንትን ምርመራውን በዩቲዩብ ላይ አይለቀውም እንደኔ ከሆነ ማለት ነው። ምክንያቱም ያው ምስጢር አድርጎ ስለያዘው እሷ ደግሞ በአደባባይ ነው የፈለገችው። እና ሁለታቸው ይስማማሉ አይስማሙም? አላውቅም። አይስማሙም። በድብቅ ቢሆን ይሻላል። እሷ የምታምነውን ሰው ልካ እሱ ደግሞ የሚያምነውን ሰው ልኮ እንደዚህ በቃ ይሁን የሚያምናቸውን ሰዎች ይልኩና እንደዛ የሚያደርጉ ከሆነ ይሳካል ማለት ነው። ግን በአደባባይ ቪዲዮ እየቀረጽኩ ምናምን አሳየኝ የምትለው አይሳካላትም ብዬ አስባለሁ። አይሳካላትም ብዬ አስባለሁ ማለት ነው። እና ሰይድም እንደዚህ ቪዲዮ አይቀርጽም፣ እየቀረጸ አያስመረምርም ማለት ነው። እሷ ደግሞ ቪዲዮ ነው የምትፈልገው። እንደዚህ ይሳካል ብዬ እኔ አላውቅም ማለት ነው። እሷም ደግሞ ጥፋተኛ ናት። ምክንያቱም እሷ ሁነኛ የምትለው ሰው ካለ ያንን ሰው ማስመርመር አለበት እንጂ እና ሱመያዬ በአደባባይ ስታስመረምር ቪዲዮ ቀርጽልኝ ምን ስትል ቪዲዮ ቀርጽልኝ የምትይው በጣም ጥሩ አይደለም ወላሂ። ምክንያቱም እሱ ሚስጥር አድርጎ ስለያዘው ማለት ነው። እንደዛ ማድረግሽ አንቺ በጣም ይከብዳል። መቼም አያደርገውም ብለሽ ነው መሰለኝ ይሄንን ነገር የጠለብሽው ማለት ነው እንጂ በአደባባይ እየቀረጸ ሲመረመር እየቀረጸ ሲሄድ እየቀረጸ እንደዛ ሙስተሂል። ግን አንቺም የምታምኒውን ሰው መርጠሽ እሱም የሚያምነውን ሰው መርጦ ቢያስመረምሩት ቆንጆ ነው ለሁላችሁ ማለት ነው። እንደዛ ከሆነ ተስማማላችሁ ብዬ አስባለሁኝ። ከዛ ውጭ ደግሞ ያው ስታስመረምር ቪዲዮ ቀርጽ እናንተ የምትይው ስታስመረምር ቪዲዮ ቀርጽልኝ ምን ስትል ይሄ ቪዲዮ የምትይው ነገር በጣም ከባድ ነው ማለት ነው። ምክንያቱም አንቺም አንድ ጊዜ ያንቺ ቤት የተበላሽቷል። ከዛ ደግሞ ሁለተኛ ደግሞ ሰው የሚፋጅበት ከሆነ እንግዲህ ቀስ
ቀስ አድርጎ መያዝ ይሻላል ብዬ ነው። ወደ አዩ ስንመለስ ደግሞ አዩ ቆንጆይቷ ሚሊዮኑን ልትበላ እኮ ነው። መቶ ብር 100 ሺህ አልበላት አለ። አሁን ደግሞ ሚሊዮኑ ገባች። 4 ሚሊዮን ብር ገባች ደግሞ። አይ ነጋዴ። አንዳንድ ጊዜ እኔ አዩን ሳስባት ከልቧ የምትናገር አይመስለኝም፣ እያሸፈች ነው የሚመስለኝ እንጂ አሁን ሚሊዮን ብር ይሰጠኛል ብላ እሱ አስባ ነው። እሱ ይሰጣታል? ሙስተሂል አይሰጣትም። እና ደግሞ እሱ አይሰጣትም። ቢሰጣትም ደግሞ ያን ያክል አይሰጣትም። 800 ሺህ ምናምን አንዳንድ ሚሊዮን እየሰጣት እንትን ብላ የለ ጠግባ የለ። ከዛ ደግሞ 4 ሚሊዮን 5 ሚሊዮን አለች። እኔ ተሁሉ ያሳቀኝ ማለት ነው ፀጉሯን ሲያሳይ ፀጉሯን ማለት ነው ፀጉሯን እንደዛ እያለ እንትን ሲል በጣም ነው ያሳቀኝ። አላኩልሃል እንግዲህ አዩም ደግሞ ሚሊዮን ብላለች። ግን አንዳንድ ጊዜ ላይ ጥሩ አለው። ይቺ ስንት አመት የኖረች ሱመያ እያለች በስንት አመት ነው የለፋችበትን ገንዘብ እሷ ቁጭ ብላ ዝም ብላ ጤነኛ ሆና ወይ ደህና ሰው ሆና በበላችሁ እኮ ነው በበላችሁ። ወይ እሱ ደስተኛ ሆኖ ወይ ደግሞ ከልጆቹ ደስተኛ ሆኖ ከቤተሰብ ተስማምታ ወይ ከሚስቱ ተዛችኛት ሚስቱ ጋር ተስማምታ ብትበላው ቆንጆ ነበረ። ግን እንደ ብቻ እንዲጨርሰው ዛሬ ደግሞ ታንጥሞታለች ስትል ነበር አሉ ኢየሱስ ሲያወራ ሰምቼው። ያው እኛ ምሳ እየበላን ተጠራን አለ። ከዛ ተደወለና ስንሄድ በቃ ራሷን ሰቅላ እኔን ብቻ ያስብን ሱመያ የምትለው ነው የምሰማው። ሱመያን ነው የሚወደው እንጂ እኔን አይወደኝም ማለት ሀቢብቲ ወድሽ የገባሽበት እኮ ነው። ወድሽ የገባሽበትን አሁን ምን አስባለሽ? እንደዛ ወይ ጉድ እናንተ። እና በነገራችን ላይ አንዳንዶች እቺ አዩ የምትባለው ቀስ እያለ ሱመያ ልታፋታ ነበር የፈለገችው። ወላሂ እንደዛ ነው አላማ። አሁንም አላማው እንደዛ ነው። ሱመያና ሰይድ እስከሚፋቱ ድረስ አርፋተኛል። ሱመያና ሰይድ ሲፋቱ ኸላስ አርፋተኛለኝ ማለት ነው። ከዛ ውጭ ያለው ግን እሷ አርፋተኛም። በጣም ትገርማለች። እኔ በጣም የገረመኝ ወላሂ እንደ ብር ሲሄድ እኮ ብር ይመጣል። ብቻ ይቺ አላማው ምንድነው? ሰው መግደል እኮ ነው። ቢሳካላት ሰው ትገላለች። አሁን ሱመያ የምታነጋር ይሄ ነበር የምታረጋት ትገላታለች። እና ወደች የዛሬው ቪዲዮ ይሄን ይመስላል። ገርሞኝ ነው ቪዲዮ ማለቀው ደግሞ ስራ ስለሚበዛብኝ ለዛ ነውና ሱመያ ምርመራው ጥሩ ነበር። በአደባባይ አርግ ማለትሽ በጣም አይሳካም ብዬ አስባለሁ። ከተሳካም ቆንጆ ነው አልሐምዱሊላህ። ራሱን እንትን ተረበት ማለት ነው። ሁለተኛ ደግሞ ልጆቹን ደግሞ ተመረመረም አልተመረመረም አሳየው። ቤተሰቦቹንም አሳያቸው፣ አስተዋወቂያቸው። እንደውም ቤተሰቦቹ ዘንድ ተግባቢ ርር ይበሉስ ማለት ነው። አዩና እሱ ተያይዘው ርር ይበሉ። በቃ አሳየውና ቤተሰቦቹን ዘንድ ተቀራረቢ፣ ቤተሰቦቹ ዘንድ ሂጂ አንድ ጊዜ አሳይተሽ ማለት ነው። ከዛም በኋላ በቃ ቁጭ ብለሽ ስራሽን ትሰሪያለሽ። እዛች ወንበርሽ ላይ ሽክርክር እያልሽ ስራሽን ትሰሪያለሽ ማለት ነው። እና በተረፈ ብታሳዩ ልጁን አሳይተሽ ቤተሰቦችን ማሳያቸው እሱን ብታሳዩ በጣም ደስ ይላል። ላንቺም ደግሞ ደስተኛ ትሆኛለሽ፣ ልጆችም ደግሞ ደስተኛ ይሆናሉ። ከቤተሰብ ጋርም ደግሞ ተስማሚያለሽ። ብቻ አዩና ሰይድ ይላሉ ማለት ነው፣ ያራሉ እንደዛ እንጂ ስትቀራረቢያቸው። እና ውድቼ የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።